ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ውድ ተማሪዎች እንዴት ናችሁ? ይህ በአዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ11ኛ ክፍል ኬሚስትሪ ትምህርት ነው። እንግዲህ እንደምታስታውሱት ከዚህ በፊት ሌሰን 3 ኢኩሊብሪየም ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት በሚል ርዕስ ፓርት 1 ላይ እንግዲህ የተማርነው ሎ ኦፍ ማስ አክሽን እንዲሁም ደግሞ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ኮንሰንትሬሽን ኢን ተርምስ ኦፍ ኬሲ የሚለውን ዲስከስ አድርገናል። እንግዲህ ሌላው ዛሬ የምናየው ሌሰን 4 ላይ ኢኩሊብሪየም ኤክስፕሬሽን ኤንድ ኢኩሊብሪየም ኮንስታንት ፓርት 2 ላይ ዛሬ የምናየው ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ፓርሻል ፕሬሸር በሚል ይሆናል ማለት ነው። ሶ እንደተለመደው ኦብጀክቲቭ አለ። እንግዲህ ከዚህ ሌሰን መጨረሻ ላይ ምንድነው ማሳካት የሚገባን የሚል ኦብጀክቲቭ አለው ያንዳንዱ ሌሰን። ሶ at the end of this lesson you will be able to ምንድነው ከዚህ ሌሰን መጨረሻ ማወቅ የሚገባችሁ ነገር ምንድነው ስንል አንደኛ እንግዲህ write the equilibrium constant expression for chemical reaction that involve partial pressure. እንግዲህ ፓርሻል ፕሬሸር ኢንቮልቭ የሚያደርግ ኢኩሊብሪየም ኮንስታንት ኤክስፕሬሽን እንዴት እንደምንጽፍ እናያለን ወይንም ማወቅ ይገባቸዋል ማለት ነው። ሌላኛው ካልኩሌት ዘ ቫልዩስ ፎር ኢኩሊብሪየም ኮንስታንት ኢንቮልቪንግ ፓርሻል ፕሬሸር እንግዲህ ቫልዩ ተሰጡ ግን ካልኩሌት ማድረግ ይጠበቅብናል ማለት ነው። ከተሰጠ እንዴት ነው ካልኩሌት የምናደርገው የሚለው ነገር ማወቅ ይጠበቅብናል ማለት ነው ከዚህ ሌሰን መጨረሻ። ሶ ናው ሌትስ ካም ቱ ኢኩሊብሪየም ኮንስታንት ኤክስፕሬሽን ኢንቮልቪንግ ፓርሻል ፕሬሸር ምን ማለት ነው? ኢኩሊብሪየም ኮንስታንት ኤክስፕሬሽን እንዴት ነው ኢኩሊብሪየም ኮንስታንት ኤክስፕረስ የምናደርገው? which is involving what partial pressure it is kp ማለት ኢኩሊብሪየም ኮንስታንት k ማለት ነው ኮንስታንት ነው in terms of partial pressure ምን ማለት ነው የሚለውን ስናይ እንግዲህ when all reactant and products ሁሉም እንግዲህ ሪአክታንቶች ወይም ደግሞ ፕሮዳክቶች ጋሺየስ ሲሆኑ their concentration their concentrationናቸው can be written in terms of partial pressure እንግዲህ ሁሉም ሪአክታንቶች ወይም ደግሞ ሁሉም ፕሮዳክቶች ጋሺየስ እንደ ጋሺየስ ስቴት የሚገኙ ከሆነ እንዴት ነው ኤክስፕረስ የምናደርገው ስንል in terms of what partial pressure ነው ኢኩሊብሪየም ኮንስታንትን ኤክስፕረስ የምናደርገው። So equilibrium constant is denoted by Kp. That means equilibrium constant in terms of what? Partial pressure ማለት ነው። እዚህ ጋር P partial pressure ለማለት ነው። ምክንያቱም ምን ብለናል? ሪአክታንታችን ሁሉም ሪአክታንት ወይም ፕሮዳክቶች ጋሺየስ ከሆኑ in the gaseous state ከሆኑ which is expressed as እዚህ ጋር ተመልከቱ PC ማለት is concentration of product ማለት ነው። C A react with B give us እንግዲህ እዚህ ጋር ምን ብለናል? A react with B ቢሆን እዚህ ጋር ምንድነው C and D is products. So if those reactants and products are present in gaseous state እንግዲህ እነዚህ A and B እነዚህ ምንድነው reactant ነው C and D product ናቸው። so እነዚህ in the gaseous state ከሆኑ እንዴት ነው ኤክስፕረስ የምናደርገው የሚለውን ነገር ስናይ ምንድነው የሚሆነው እዚህ ጋር እንደምታዩት so እንግዲህ እዚህ ጋር ምንድነው partial pressure that means in terms of product ማለት ነው C product እዚህ ጋር እንደምታዩት አሁን raised to C ከየት መጣ እዚህ ጋር እንደነገርኳችሁ ምንድነው A K B B እዚህ ጋር C and D A ነው ያ ማለት እነዚህ ኮኤፊሺየንት ናቸው እነዚህ በሙሉ ምንድናቸው ኮኤፊሺየንታቸው ነው raised to the power አድርገን የምንሰራው so partial pressure is concentration of C ማለት ነው raised to C times partial pressure in concentration of D ማለት ነው እዚህ ጋር is concentration raised to D divided by እዚህ ጋር እንደምታዩት the concentration of partial pressure A raised to A B raised to B is equal to what Kp this is what in terms of partial pressure. So for the formation of ammonia ለምሳሌ formation of ammonia ብናይ እዚህ ጋር nitrogen gas react with hydrogen gas እዚህ ጋር to ammonia እዚህ ጋር to mole of ammonia ጋት ይፈጠራል። እነዚህ አሁን ሁሉም በምንድን ናቸው in terms of ወይም reactant እና ፕሮዳክታቸው gaseous ናቸው. so the expression of equilibrium constant in terms of molarities እዚህ ጋር ግለጹት ብንባል ምንድነው የምንለው the concentration of what NH3 concentration of NH3 እዚህ ጋር raised to 2 ነው የምንለው ፕሮዳክቱ ስለሆነ and concentration of what is nitrogen እዚህ ጋር ሞሉ አንድ ነው so እንትን አንልም times the concentration of what hydrogen gas ያ ማለት raised to what 3 አድርገን እንገልጸዋለን is equal to what is Kc. now in the expression of Kp the expression of Kp
እዚህ ጋር ኬፒ እንዴት ነው ኤክስፕረስ የምናደርገው ስንል ኤክስፕሬሽን ኦፍ ኬፒ ምንድነው የሚሆነው ስንል እዚህ ጋር ኮንሰንትሬሽን ኦፍ ዋት is partial pressure of ammonia, okay, partial pressure of ammonia raised to what 2 ያ ማለት እዚህ ጋር ስንት ነው 2 ነው አይደለ ኮኤፊሽንቱ over is partial pressure of what is nitrogen times partial pressure of what hydrogen raised to what 3 or the power of 3 ማለት ነው አድርገን እንገልጻለን ኬፒ ማለት በዚህ መልኩ ምን ማለት እንችላለን ኤክስፕረስ ማድረግ እንችላለን ማለት ነው so the units of kp partial pressure constant ማለት ነው kp denoted by the unit of pressure ምን ማለት ነው if the partial pressure is expressed in atom that means atmosphere እንደማለት ነው atm it's atmosphere then the unit of kp expression when equilibrium constant expression okay in terms of partial pressure ማለት ነው kp will be like this okay equilibrium constant expression in terms of partial pressure this is okay is partial pressure of the concentration of c ማለት ነው ወይም product ማለት ነው here raised to c concentration of d raised to d ማለት ነው partial pressure divided by is the reactant ደግሞ is partial pressure of a raised to a partial pressure of b raised to b ማለት ነው is equal to ይሄንን በዩኒት ኤክስፕረስ እናደርገው ያንዳንዱ ዩኒቱ ምንድነው አትሞስፌር ነው raised to c ማለት ነው የዚህም it's atom it's d over it's atom ወይም አትሞስፌር ማለት ነው so ይሄን እንግዲህ መጨረሻ ላይ ምን እናደርጋለን is አትሞስፌር ብለን ፕሮዳክቱ እዚህ ጋር m + n ከየት መጣ ይሄ ፕሮዳክቱ ለማለት ነው የፕሮዳክቱ ማለት ነው this አሁን እዚህ ጋር c and d ማለት እንችላለን actually c + d - a + b ማለት ይቻላል actually ይሄ m + n ይላል መጻፋችሁ ላይ ቀጥታ ማለት ለመውሰድ ለተፈለገ እንጂ ምንም አዲስ ነገር የለውም ይሄ m + n ስንል ፕሮዳክቱ ማለት ነው እዚህ ጋር ፕሮዳክቱ እዚህ ጋር m ምንል ይሄንን n ምንል ማለት ነው ፕሮዳክቱ ነው m + n - what a + b የማን የሪአክታንቱ ከፕሮዳክቱ ላይ ማንን እንቀንሳለን የማን ሞል የሪአክታንቱ ማለት ነው በዚህ መልኩ ማስቀመጥ ይቻላል if the partial pressure is measured in terms of what k is partial pressure atmosphere ማለት ነው pa then the unit would be kpa ማለት ነው m + n - a + b ቅድም እንደነገርኳችሁ እዚህ ጋር እንዳየን ይሆናል እስኪ አሁን ኤግዛምፕል አለ ኤግዛምፕሉን እያየን እንሂድ መጻፋችሁ ላይ ያለ ኤግዛምፕል ነው እሱ እያየን እንሄዳለን so ምንድነው የሚለው እዚህ ጋር kp expression and units as well as kp value determination ነው እንግዲህ kp expression አለ እንደገና units as well as እንደገና እስከምን ድረስ kp value determination እስከዚህ ያሉ እናያለን ማለት ነው so አሁን ይሄንን ስናይ እዚህ ጋር ተመልከቱ ምንድነው የምናደርገው መጀመሪያ kpን ኤክስፕረስ እናደርግ ምንድነው የምናደርገው አሁን እስካሁን በፊት ያየነው ነው እዚህ ጋር ምንድነው የሚሆነው p what nh3 NH3 ያ ማለት ፕሮዳክቱ ማለት ነው raised to 2 over what partial pressure of ማለት ማን ማለት ነው ናይትሮጂን ማለት ነው times what partial pressure of what partial pressure of hydrogen okay raised to 3 kp በዚህ መልኩ ኤክስፕረስ እናደርጋለን so simple the same as ምንድነው ዩኒት ይላል አይደለ ዩኒቱም እንደዚህ እንግዲህ partial pressure ዩኒቱ ምንድነው አትሞስፌር ነው so አትሞስፌር ብለን raised to 2 ለዚህ ጋር ያለ አትሞስፌር over እና ምንድነው አሁንም ኦኬ አተም that means atmosphere እዚህ ጋር ምን አለን atmosphere raised to 3 አለን አይደለ so n ስናደርግ እዚህ ጋር 3 ነው ፓወሩ እዚህ ጋር 2 አለን ስለዚህ ምን ይሆናል አሁን ይሄ አንድ አተም ኦኬ ይጣፋል እዚህ ጋር ይሄን ካንስል እናደርገውና ምን ይቀርናል 1 over እንልና ከታች አንድ ይቀርናል አለን ስናጣፋ በሁለት እዚህ ጋር አንድ ስለሚቀረን እዚህ ጋር ምን እናደርጋለን ማለት ነው አትሞስፌር ባንድ አትሞስፌር ይጠፋል አንዱን እንደገና እዚህ ጋር ያጠፋዋል ምን እናደርጋለን አተም ኦኬ 2 ይሆናል ማለት ነው ኦኬ ወይንም ደግሞ ምን ማድረግ እንችላለን ይሄን ስፔር ኦኬ ሬስቱ 2 ወደ ላይ ሲወጣ በዚህ መልኩ ማስቀመጥ ይቻላል እስኪ ሌላ ኤግዛምፕል ኦኬ ተመሳሳይ ነው አሁንም ይሄንን ኬፒውን ኤክስፕረስ እናደርጋለን እንደገና ዩኒቱን ኦኬ ሶ ይሄንን ኬፒ ኤክስፕረስ እናደርግ ምንድነው የምናደርገው ማለት ነው is partial pressure of what okay hydrogen iodide okay raised to 2 እናደርግና over hydrogen iodide over partial pressure of what hydrogen times what partial pressure of iodine partial pressure of iodine
ይሆናል ማለት ነው። ሶ ኢን ተርምስ ኦፍ ዩኒትስ ኤን ኤክስፕረስ እናደርገው ምንድነው አትሞስፌር ሬይዝድ ቱ 2 አይደለ ይሄ ኦቨር ኦኬ እናደርግና ከነን ስንለው ምንድነው የሚመጣልን ምን ይሆናል አትሞስፌር ኦኬ ታይምስ አትሞስፌር። ስለዚህ ይሄ ኢስ ካንስል ይሆናል። እዚህ ጋር ሁለት አትሞስፌር ማለት አተም ስኩዌር ማለት ነው። ኦኬ በሌላ አባባል ይሄ ሬይዝድ ቱ 2 ይሄ ምን ይሆናል ማለት ነው አተም። ሶ ይሄ ካንስል ሲሆን ምን ይሆናል ማለት ነው አንድ ይሆናል ማለት ነው። እዚህ ጋር ሶ ዩኒቱ እዚህ ጋር መጨረሻ ላይ የምናገኘው 1 ነው። እርስ በርሱ ይጣፋል። እዚህ ጋር ሁለት አትሞስፌር አለ፣ እዚህ ጋር ሁለት አትሞስፌር አለ ማለት ነው። ካንስል ሲሆን ይሄንን እናገኛለን። አሁን ሁለቱን አይተናል። ምን ኬፒ ኤክስፕሬሽን እና ዩኒት። እንደገና ምንድነው ኬፒ ቫልዩ ዲተርሚኔሽን። አሁን ደግሞ ኬፒ ቫልዩ ዲተርሚኔሽን ወደሆነው ኤግዛምፕል እንሄዳለን። ኦኬ ሶስተኛ ጥያቄ ኬፒ ቫልዩን እንዴት ዲተርሚን እንደምናደርግ የሚያሳየን ጥያቄ ነው። The reaction for the formation of nitrosyl chloride was studied at 25 degrees Celsius. When nitrogen monoxide gas reacts with chlorine gas, it gives us what? Nitrosyl chloride. This is what? Nitrosyl chloride የምንለው ይሄ ነው። At equilibrium, the partial pressure were found to be እያንዳንዳቸው partial pressure at equilibrium ተሰጥቶናል። እዚህ ጋር 1.2 5 times 10 the power of -2 and 3 times 10 the power of -1 atmosphere ተሰጥቶናል for nitrosyl chloride, nitrogen monoxide and chlorine gas respectively በቅደም ተከተላቸው። ያ ማለት 1.2 የማን ነው? እዚህ ጋር የናይትሮሳይል ክሎራይድ ነው ማለት ነው። 5 times 10 the power of -2 የማን ነው? የናይትሮጅን ሞኖክሳይድ ነው። እንደገና የክሎሪን ደግሞ እዚህ ጋር ስንት ተሰጥቶናል ማለት ነው? 3 times 10 the power of -1 አትሞስፌር ተሰጥቶናል። አሁን በቅደም ተከተሉ ሶ ካልኩሌት the value of Kp okay calculate the equilibrium constant terms of partial pressure ወይም Kp ማለት ነው for this reaction at 25 degrees Celsius ordinary temperature at 25 degrees Celsius ላይ ምን ያህል ነው Kp value? ሶ ይሄንን እንግዲህ እንዴት አድርገን ነው ካልኩሌት የምናደርገው? መጀመሪያ እንግዲህ የተሰጠን አለ given ሶ ምንድነው የምናደርገው? given አለ ምንድነው የተሰጠን ስንል given ምን ተሰጥቶናል? partial pressure of nitrosyl chloride NOCl ማለት ነው። nitrosyl chloride ስንት ተሰጥቶናል? 1.2 ዋት አትሞስፌር ተሰጥቶናል። ሌላም ተሰጥቶናል። አሁንም partial pressure partial pressure of what የማን የናይትሮጅን ሞኖክሳይድ ስንት ተሰጥቶናል? የናይትሮጅን ሞኖክሳይድ ስንት ተሰጥቶናል? 5 times 10 the power of -2 አትሞስፌር ተሰጥቶናል። አትሞስፌር ሌላ ምንድነው የተሰጠን? የክሎሪን ተሰጥቶናል አሁን አይደለ? ኤንድ ዋት ክሎሪን ተሰጥቶናል። ክሎሪን ስንት ተሰጥቶናል? የክሎሪንን እዚህ ጋር እንደምታዩት 3 times 10 the power of -1 ዋት አትሞስፌር ይሄ ተሰጥቶ ሶ አሁን ከዚህ በኋላ ምንድነው ኬፒ ኤክስፕሬሽን አይደለ? ሶ ኬፒ ኤክስፕሬሽን for the reaction is the reaction is Kp is equal to ምንድነው pressure of what P nitrosyl chloride raised to what 2 ምክንያቱም ኦፕሽን 2 ሁለት ስለሆነ ማለት ነው። እዚህ ጋር ኦቨር እንልና is partial pressure of what nitrogen monoxide raised to 2 partial pressure of what chlorine is chlorine. now አሁን Kpን ዲተርማይን ለማድረግ chlorine constant of partial pressure P is equal to እና ይሄንን አሁን እያንዳንዱ ሰብስቲቲዩት ማድረግ ነው መተካት ነው በቃ። ሶ እዚህ ጋር የተሰጠን ምንድነው የናይትሮሳይል ክሎራይድ ስንት ተሰጥቶናል? 1.2 ተሰጥቶናል። አስገቡት እዚህ ጋር ይሄው ናይትሮሳይል ክሎራይድ ስንት ተሰጥቶናል? 1.2 አትሞስፌር ሬይዝ ቱ ዋት 2 ኦቨር እንልና አሁንም እንደገና ማን ነው የምናስገባው? የናይትሮጅን ሞኖክሳይድ ስንት ነው የተሰጠን? ናይትሮጅን ሞኖክሳይድ ስንት ተሰጥቶናል? 5 times 10 the power of what -2 -2 atmosphere -2 atmosphere raised to what 2
okay minus 2 raised to 2 times እንልናውንም የፓርሻል ፕሬሸር ኦፍ ዋት ክሎሪን የክሎሪን ተሰጥቶናል ተሰጥቶናል የክሎሪን 3 times 10 the power of minus 1 okay atmosphere okay atmosphere so ይሄንን መጨረሻ ላይ ካልኩሌት አድርጋችሁ in 5 times 10 the power of 2 10 the power of minus 2 atmosphere እንደገና 3 times 10 the power of minus 1 atmosphere ይሄንን አባስተን 1.2 ለዚህ ስናካፍለው መጨረሻ ላይ ይሄንን ቼክ ማድረግ ትችላላችሁ ምንድነው የሚሆነው 1.9 okay 20 ምን ይሆናል atmosphere ይሄ ይመጣል okay atmosphere ምክንያቱም ይሄ -3 ነው ወደ ላይ ሲወጣ ይሄ -2 -1 ምን ይሆናል -2 ማና -1 -3 ነው አይደለ የሚሆነው እዚህ ጋር 5 times 10 the power of -2 atmosphere the rest to the power of 2 ይሄን በካልኩሌተር መስራት ትችላላችሁ 3 times 10 the power of -1 atmosphere መጨረሻ ላይ የምናገኘው ይሄን ይሆናል ማለት ነው መጨረሻ ላይ ይሄን ይሆናል እንግዲህ ኢኩሊብሪየም ኮንስታንት ኤክስፕሬሽን in terms of partial pressure እንግዲህ ሶስት ነገሮችን አይተናል አንደኛ ኬፒ ኤክስፕረስ እንዴት ነው ኤክስፕረስ የምናደርገው ኦኬ ፓርሻል ፕሬሸርን ኢኩሊብሪየም ኮንስታንት ፓርሻል ፕሬሸር እንዴት ኤክስፕረስ እንደምናደርግ አይተናል ጠቅላላ ስናየው ሌላው ዩኒቱን አይተናል እንደገና ደግሞ ኬፒ ቫልዩን እንዴት ዲተርማይን እንደምናደርግ እንዴት ካልኩሌት እንደምናደርግ አይተናል ማለት ነው ሶ ከዛሬው ሌሰን ደግሞ ሌሰን 4 ላይ ባጭሩ ያየነን ነው ማለት ነው የሚቀጥለው ሌሰን ፓርት 3 ልንለው እንችላለን ኢኩሊብሪየም ኮንስታንት ኤክስፕሬሽን ነው ኢኩሊብሪየም ኮንስታንት ፎር ሄትሮጂነስ ሪአክሽን እና ሪሌሽንሺፕ ቢትዊን ኬሲ እና ኬፒ ቫልዩ ሪሌሽንሺፓቸው ምን እንደሚመስል በሚቀጥለው ሌሰን የምናይ ይሆናል እንግዲህ ለዛሬው በዚህ እናበቃለን እንደተለመደው ሼር ሰብስክራይብ እንዲሁም ደግሞ ኤኒ ኮሜንት ካላችሁ ኮሜንት መስጠታችሁን አትርሱ በሚቀጥለው ሌሰን እስከምንገናኝ መልካም ጊዜ ፀሐይ ነው ላስተማረ ሰው ግን ቀኑ